አልመጣም። ሌላ ደግሞ ምንድነው ባለፈው ታላቁ ከቃሌ ጋር በክርስቶስ ባህሪ ላይ ዲቤት ሲያደርግ የነዛ ግሩፕ አለ አይደለ? እነዛ እነየዋ ምናምን ገብተው ነበረ። ታላቁ ጋር ገብተው በጣም ጥሩ ነበር ምናምን። ትናንት ግን ማንም ሰው የገባ የለም። ማንም ማለት ነው ከነሱ ወገን አንድም አልመጣም። አስተያየት የሰጠው ሰው ያው የምናውቃቸው ከሱ ጋር ያሉ ግሩፕ ብቻ ነው ገብተው ጥሩ ነበረ ምናምን ያሉት ማለት ነው። እና ተቀባይነትም እንዳላገኘ ያው ግልጽ ነው ለማለት ነው። ብዙም ደስተኞች አይደሉም በድቤቱ እና ይሄን ለማለት ነው። ይሄ የሚያሳየው እኮ 81ዱ ትክክል አለመሆኑን መጽሐፍ ቅዱስ እኮ የሌላቸው መሆናቸውን ነው እኮ የሚያሳየው። በቃ ይሄ ግን እኮ አይደል እንዴ ታዲያ እኛን እስከዛ ድረስ መጽሐፍ ቅዱስ ማን ሰጣችሁ ሲሉ ነበረ። አሁን እየጠየቅናችሁ ነው እናንተን ማለት ነው። መጽሐፍ ቅዱስ አላችሁ ወይ? አቅርቦላችኋል ራሱ ቃልዬም መጽሐፍ ቅዱስ አላችሁ ወይ ብሎ ሲያጠቃልላት የመጨረሻዋን በዚህ ቃል ላይ ያጠቃልላል። እሺ ሰላም ብያለሁ ሁላችሁ። ጸጋና ሰላም ይብዛላችሁ። ያ እንግዲህ የ80 ጉዳይ ትላንትም ሪቪው ያደረግን ነበረ። ከሱ ልጀምርና ያው ጨርሰናል ብዬ አስባለሁ የሱን ጉዳይ ማለት ነው። መጽሐፉ ራሱ በሐሳብ ደረጃ ራሱ ነው ያለው እንጂ በእንትን የለም። በትክክለኛው ዓለም ላይ የለም። ፊዚካሊ የሌለ መጽሐፍ ነው እጃቸው ላይ ያለው። እንግዲህ በየቦታው ሲበተን የምታዩት ራሱ እሱ ራሱ 80 አይደለም። ምክንያቱም እነዛ የሥርዓት መጽሐፍት ዮሴፍ ወልደ ኮር ምናምን የሚባል ነገር የለውም እና እንዲሁ 81 እንዲሞላ የሆኑ መጽሐፍ ተዘርዝረው የመጡበት ብቻ ነው። 80 የሚባል መጽሐፍ የለም ባጭሩ። እሱን ውይይቱ ላይ አይተናል። እንድንረሳ የማያስፈልገው ነገር እሱ ነው። ከዚህ ውስጥ እኔ አንድ እንትን አድርገናል የምለው ነገር እሱ ነው የመጀመሪያው ማለት ነው። ይሄ መርሳት የለብንም፣ መቼም መርሳት የሌለብን ነገር ነው። በመጽሐፍ ቅዱስ እንወያይ ሲባል እንዴ በየትኛው መጽሐፍ ቅዱስ መባል አለበት? አላችሁ ሲጀመር 66ቱን እርኩስ አላችሁት፣ 81 አለን አላችሁ። ሲቆጠር የለም የራሳቸው ወገኖች እንደሌለ ይናገራሉ። ታዲያ በየትኛው መጽሐፍ መሰረት ነው የምታወሩት? ስለዚህ በመጽሐፍ ቅዱስ እንወያይ የሚለው ሐሳብ አይሰራም። ባጭሩ ራሱ መጽሐፍ ቅዱስ ላይ መወያየት አለባችሁ ማለት ነው። እናንተ ራሱ መጽሐፉ ላይ መወያየት አለባችሁ። ስለዚህ ይሄ የመጀመሪያው ነገር ነው። በቃ ምንም እንዳትረሱት። ከዚህ በፊት በደንብ አትርፈናል ብዬ የማስበው ትልቁ ነገር ይሄ ነውና 80 ልክ እንደገላቱ መከራከሪያ እንደማይሆን እርግጠኛ ሆነን የወጣንበት ውይይት ነው። እሱ ነው። ሁለተኛ እኔ እንደው በውይይት ውስጥ አንድ ውስጤ በጣም ይመላለስ የነበረ አንድ ቃል አለና ትላንት ብዬዋለሁ። ትዕቢት ውድቀትን ይቀድማል፣ ኩሩ መንፈስን ጥፋትን ይቀድማል። እና ለምንድን ነው በቃ ሰው በተለይ ደግሞ መንፈሳዊ ስራ እየሰራ በመታበይ ውስጥ የሚኖረው የሚለው ነገር ደግሞ ሌላው ነገር ነው። ለምንድን ነው እየደገምኩት ያሉት? ይሄኛን ጭምር የሚያሳስበን ጉዳይ ስለሆነ ማለት ነውና በቃ የእግዚአብሔር ስራ የሚሰራው በትዕቢት አይደለም። በቃ ያለንን እውነት ለሌሎች እናካፍላለን። የዛ አካባቢ ሐሰተኛ ነገር አለ ካልን እሱ እናጋልጣለን በሚል ሜንታሊቲ ነው እንጂ በየትኛውም አይነት መንገድ በትዕቢት መሆን የለበትም። ያ ወንድም አሁን ፕሮቴስታንት ሰው ሆኖ 80 ላይ አልወያይም ይባላል ምናምን ሲል ነበር። ገብቶ እነ ቴዲ አዋሳ ጋር ያወራውን ሰምታችሁታል። ሉትራኖቹ ላይ ምናምን ሁሉ ያወራውን ነገር ሰምታችሁታል። በጣም በሚደብር መልኩ ነው እንትን የሚያደርገው ማለት ነው። ምንም በቃ የሆነ መሞገት የሚቻል ነገር ፕሮቴስታንት ውስጥ እንደሌለ፣ ከዛ ደግሞ እኛ እነሱን መሞገት እንደማንችል ምናምን ነው እንትን የሚያደርገው ማለት ነው። አክት የሚያደርግ የነበረው ሰው እኔ እግዚአብሔር ደግሞ ትዕቢተኛ ያዋርዳል። ምናልባት እኔ በጣም ጥሩ ሞግቼ ላይሆንም ይችላል፣ ግን ያ ደግሞ ትክክል አልነበረም። ምልከታው ትክክል አልነበረም። እግረ መንገዱን ያየነው የተማርንበትም ነገር አምብልነስ የሚባል ነገር ከእንትናችን መጥፋት የለበትም። በቃ ከስራችን ስራ በጣም አምብልነስ ይፈልጋል የእግዚአብሔር ስራ እስከሆነ ድረስ ማለት ነው። የገዛ ወንድሞቹን ባይሰማ እንኳን
ይሄ ግን በጣም ወሳኝ ነገር ስለሆነ ማለት ነው እነዚህ ነገሮች እያየው ነበረ። ሌላው ግን ማናደርገው ነገር እዚህ ጋር የምንመለከተው ነገር እንደው ከሁለት ርዕስ በላይ በምንም ነገር ላይ ያልተሰራባቸው ሰዎች ናቸው አሁን የምታወሩትን ነገር ያደረጉት ማለት ነው። ትላንትና አይቼው በቃ ዝም ብዬ ያለፍኩኝ ይባላል ብዬ ማለት ነውና ግን ከሁለት ርዕስ በላይ ምንም ነገር ያልተሰራባቸው በቃ እኛም አሁን እኔ እነሱን ሳይ እኛ ጋር ምን መሰራት አለበት ብዬ ነው ማምነው የምጠይቀው መጀመሪያ ማለት ነውና በቃ ጥምቀትና የጌታ እራት ላይ ብቻ ስለሆነ የተሰራው ይሄ ደቀ መዝሙርነት ህይወት ይሄ ከክርስቲያናዊ የሆነ እንትን ሜንታሊቲ ይሄ ክርስቲያን ካራክተር የሚባል ነገር የለም። በቃ ባጭሩ ያ የለም። እሱ ብቻ ሳይሆን አናሊቲካል የሆነ ነገራቸውን ወስዶታል ብዬ አስባለሁ እንደነዚህ አይነት ሰዎችን ማለት ነው። እና በዚህ ሁሉ ቆይታችሁ ሁለት ርዕስ ብቻ ነው ያወራችሁት። ከሁለት ርዕስ በላይ አውርታችሁ አታውቁም። ያ ደግሞ ህይወት አይሰራም። አለቀቀ። የራሱ በጣም የተወደደ የክብር ቦታ አለው። ከዛ በተረፈ ህይወት አይሰራም። ህይወት የሚሰራው በቀጣይስ እንዴት ነው የሚኖረው፣ ክርስቲያን እንዴት ነው የሚኖረው የሚለው ነገር ላይ ነው። እዛ ላይ ስላልተሰራባቸው ምንም ማድረግ አይቻልም። ያንን ነው ሊያደርጉ የሚችሉት ብቸኛው ነገር። ምንም ማድረግ አይቻልም። እሱ ነው እንዳልከው ነው አስቹ እንግዲህ ለሰው የመስገድ ትምህርት ያለው ማንጋ እንደሆነ እናውቃለን። በደንብ ነው የምናውቀው እሱን ሰው በዛ ሜንታሊቲ የተሰራ ነገር ስለሆነ ብዙ አልደነቀኝም። ራሱ በቃ ሰው እንትን ሊያደርግ የሚችለው ሊያፈራ የሚችለውን ነው የሚያፈራው እንጂ ከሆነ ፍሬ ከብርቱካን ፍሬ አይደል ሙዝ አትጠብቁም። ከብርቱካን ተክል ጌታ ኢየሱስ ክርስቶስም ብሏል። በቃ ከቁልቋል ላይ እንትን ማምጣት አትችሉም ወይ ምናምን ማውጣት አትችሉም ምናምን። ምክንያቱም ያ እንትን ያ ዛፍ ያለው ፍሬ ማፍራት የሚችለው ካፓሲቲው ሌላ ነገር ስለሆነ ማለት ነው። ማፍራት የሚችሉትን እያፈሩ ነው በዚህ ማለት ነው። እና የመጀመሪያው እንዴት ደብል ስታንዳርድ እንደሚሰራ አይተናል። ምን አይነት ደብል ስታንዳርድ እንደሚሰራ አይተንበታል። ቅድም ብለዋል የእነሱ ተወያዮች ሌላ ስድስተኛ የኛ ማንለው ሶላ ፈጥረው ሲመጡ ሲምፕሊ ያንለው ያንን ሶላ ያንለው ያንን ፈጥረው ሲመጡ የቤተክርስቲያን አባት ሲጠየቁ እየጮፋን ነበር የጠቀሱት የነበረው ማለት ነው። እንደዛ ነበር የነበረው። እና እንደነዚህ አይነት ነገሮች በጣም እንትን ያደርጋሉ። የጌታ እራት ላይ ይመስለኛል አንድ የሆነ ፕሮግራም ላይ ተሰብስበው ባሉበት እንትን ሲያደርጉም ሲወያዩ ለማየት ሞክሬያለሁና ስራውን ትተው ከዛ ያ ሰው ካሜራ ከፍቶ ቁጭ ያለው ሰው የለበሰው ልብስ ላይ ይወያዩላል ማለት ነው። ያ ሰው እኔ ነኝ ራሴ ነኝ ሸሚዝ ግን ታስቃለች ብላ ይላሉ ማለት ነው። እዛው እንግዲህ ቲክቶክ ላይ የሚሰሩት የሆኑ ታች ያሉ ሰዎች አይደሉም። ቲክቶክ ላይ የሚሰሩት አፖሎጂክሱ ላይ የሚሰሩት ሰዎች ናቸው ያንን ሲያደርጉ የነበሩ። ኮምፕሊትሊ ይሄ ፓትሪዮቲክ የሆነ እንትን ብቻ ነው ሜንታሊቲ ብቻ ነው የሚታየው። ስለዚህ ከዚህ የሚወጣ ተከታይ ከዛ በላይ ምንም መስራት እንደማይችል እናውቃለን። በቃ ሊያፈራ የሚችለው ትልቁ ነገር ሞከሪ ነው። ከምንም በላይ ሞክ ማድረግ ነው ሊያፈራ የሚችለውና እኛ ግን ስራችንን ሰርተናል። ምንም እንትን ማላደርግበት ነገር እሱ ነው። ጀስት ምንም ፊልም ማላደርግበት ምክንያት እሱ ነው። ስራችን ግን ተሰርቷል። እግዚአብሔር ነው ደግሞ እሱ ያደረገው። ስራችን ተሰርቷል። እነሱ ከታች የፈለጉትን ነገር እንትን ማድረግ ይችላሉ ብዬ አስባለሁ። ከዛ በተረፈ ግን ነገ አየሩን ግን ጥሩ አያደርገውም። ይሄ ጥሩ አያደርገውም። አንዳንድ ጊዜ እኛ መካከል ሀርድ በሆነ መንገድ ኦርቶዶክሳውያን የሚናገሩ ሰዎችን በውስጥም በውጭም የምንናገርበት ጊዜ አለን። ቆይ ይሄ አፖሎጂቲክሳችን በእንትን ይሁን በካራክተር ይሁን በዲሲፕሊን ይሁን የምንልባቸው ብዙ ጊዜዎች አሉ። ያንን እኛ ራሳችን ላይ የምናደርገው ነገር በመሆኑ ምክንያት እነሱ ላይ ስናየው እንትን የምናደርግበት ምክንያት አይኖርም። የሆነ አይ ኖርማል ነው ምናምን የምንልበት ምክንያት አይኖርም። ኖርማልነቱ ሲምፕሊ ማፍራት የሚችሉት እሱን ስለሆነ ነው። ኖርማል አለመሆኑ ግን የመጫወቻውን ሜዳ ያሳጣናል። ትዝ ይላችሁ ከሆነ አማን ሻሎም ማለት ነው እንደዚህ ከሆነ ከእናንተ ሰዎች ጋር ውይይት አያስፈልግም ማለት ነው። አልደረሳችሁም ማለት ነው። ስለትንሽ ጊዜ አልወያይም ብሏቸው ነበር የሆነ ሰዓት ላይ። ምክንያቱም በጣም የሚያስጠላ ነገር ነበር እንትን የሚያደርጉ የነበረው ማለት ነው። አክት የሚያደርጉበት የነበረው ወንድሞችን በጣም በቃ ቢሊትል የሚያደርጉበት የነበረበት መንገድ ማለት ነው። ተመሳሳይ ነገር ነው አክቹሊ ዳኒ ፔንቴኮስታሉ ዳኒ ማለት ነው። በምን አይነት መንገድ ከዚህ በፊት
አንድ ሰው ሲያዋራው እንደነበረም አይተናል። በተከታታይ የምትመለከቱት ነገር በጣም ይሄ በጥላቻ የተወጠረ በሆነ በእንትን በቃ በኔጌቲቭ ኤነርጂ የተሞላ ሰው የሚያደርገው ነው። ግን ይሄ መድረኩን ያበላሻል። ነገ ሌላ ጤናማ የሆነውን ሰው ራሱ እንዳናወራ ያደርጋል ምናምን እና እንደው መሆን ካለባችሁ ደረጃ ወርዳችሁ ባትገኙ ክርስቲያኖች ነን ስለ ሙስሊም ቢያደርገው ችግር የለብኝም። ክርስቲያኖች ነን ስላላችሁ ከዛ ደረጃ ወርዳችሁ ባትገኙ መልካም ነበር፣ ጥሩ ነበር። ወርዳችሁ ከተገኛችሁ ደግሞ ያው ከእናንተ ጋር አብሮ ማንም አይወርድም፣ እንደዚህ ያደረጉ ሰዎችም ማለት ነውና ንግግሩና እንትኑ አብሮ ሜዳ አይደለም፣ ቪዲዮ አብሮ ሜዳ አይደለም። አእምሮውን ስታጣ እንደዛ ነው የሚሆነው። ንግግሩ በጣም ሀርት ፌልት ነው። ምንም ኢቭን ዞር ቢላ ድጋሚ ማስብበትም አይደለምና ድጋሚ ለማለት ራሱ እንትን ማድረገው ነው ችግር የለብኝም። ድጋሚ ራሱ ለማድረግ ማልጸጸተው ነገር ነው ለማለት ያንን ነው ለማለት ማለት ነው። ምክንያቱም በቃ ከዚህ ቲክቶክ ላይ ካሉት ሁሉ ከሚታዩት ሁሉ የተሻለ ነገር ያለው እሱ ኢንቴሌክቹዋል ሆነስቲ የለውም። እሱም ቢሆን ግን የተሻለ ነገር የሚያደርገው ግን እሱ ያንን አይቼበታለሁ፣ በተደጋጋሚ ያንን አይቼበታለሁ። እንደዚህ አይነቱን አይምሮ ጌታ ቢማርከው ደግሞ ምን ያህል አቅም እንደሚኖረው አውቃለሁ። እሱንና ኦንሊ ጂሰሱን ያዲን ብያለሁ። ይሄንን ማለት ነው አንድ ቀን በጌታ ቤት አብረን እንደምናመልክ ጌታ ሲመጣ አብረን እንደሚወስደን ብያለሁ። እሱን ያዲን እንኳን ኦርቶዶክሱን ቀርቶ ኦንሊ ጂሰሱን ብያለሁ። ምክንያቱም እውነት የሆነውን ነገር ለማግኘትም እውነት የሆነውን ነገር ለመናገርም ያላቸው እንትን ስለማቅ ነው። የፈለገ ቢሳሳቱ ያንን ስለማይፈልጉት ማለት ነው። ድጋሚ ለማለት ራሱ እንትን አላመነታም ለእነዚህ ሰዎች ማለት ነው። ጉዳዩ እሱ ነው። እንደ እግዚአብሔርን መንግስት ያንን ጌታ ሲመጣ እንደው አጠገቤ ባገኛቸው ደስ የሚለኝ ሰዎች ናቸው። እኔ እርግጠኛ ነኝ፣ በቃ እንደሚሄድ እርግጠኛ ነኝ። እና ሲመጣ እንደው አብረን ቆመን ባገኛቸው ደስ የሚለኝ ሰዎች ስለሆነ ያንን እላለሁ። ከፒክቸሩ ጋር ምንም አይገናኝም። ፒክቸሩ እነሱ አይምሮ ውስጥ ያለ ሰው ለሰው የሚሰግድበት ነው። እንትኑ ደግሞ ንግግሩ ደግሞ ሀርት ፌልት የሆነ መልካም ምኞት ነው፣ ጀስቸር ኦፍ ጉድዊል ነው። ስለዚህ ምንም እንትን አላደረገም። ፖለቲክሱን የሆነ ንግግሩን የሆነ እንትኑ ምናምን ከሆነ ችግር የለውም እኮ ማለት በጣም ከነሱ ምንብስ ሰዎች ነበርን። ጌታ ሰብስቦ እዚህ ውስጥ ያለ ሰው አስባችሁታል? ቢለቀቅ ማለት ጌታ ሰብስቦን ነው ያለ ነው እዚህ ይዞን ማለት ነው። አንደበታችንን ይዞ አይምሯችንን ይዞ ገርቶ ለራሱ እንትን አድርጎ ነው እንጂ የባሰ ነገር ማለትም ማድረግም የምንችል ሰዎች ነን ያለ ነው ማለት ነው። ጌታ ስለማረከን ነው ያንን የምናደርገው። ምክንያቱም ይዞናል፣ እኛ በዛ መንገድ እንዳንንቀሳቀስ አድርጎናል። ትናንትና ከትናንት ወዲያ ውይይቱ ላይ አይታችኋል። በጣም ሆት ነበርኩኝ የሆነ ሰዓት ላይ፣ ምክንያቱም ተሳድቦ ነበር። አስቀድሞ የተሳደበው እሱን ስቱፒድ እንዳይረኒ ብሎ ጀመረ ማለት ነው። ከዛ በኋላ እኔ አልሰደብኩትም፣ ነገር ግን ያሉትን ስህተቶች ማግኒፋይ እያደረኩ ነበር እያወራሁ የነበረው። ቶኔም ደግሞ ፈርም ነበር። ግን የሚገርመው የራሴ ሰዎች በውስጥ ይመጡ ነበርና አንተ ተረጋጋ፣ ረጋ በል፣ ቀስ በል፣ የምታወራው ነገር ሰው ጆሮ እንዳይደርስ እያረክ ነው፣ ረጋ በል። በቃ እንዲህ አይነት ወንድምና እህት በጣም ጌታ ያብዛላችሁ፣ ጌታ እንላችሁ። እና አይ ዋዝ ሃፒ ሊዱ ያንን ስታደርግ ነበር። አይ ዋዝ ሃፒ በጣም ምክንያቱም መልሼ እንደገና ቀዝቀዝ ብዬ እንትን ማድረግ ጀመርኩ፣ ማውራት ጀመርኩ። ካሪራችሁን እንዳይበላሽ የሚያደርጉ ወንድምና እህቶችም ዙሪያችሁ አሉ። ያ በጣም ደስ የሚል ነገር ነውና እንደው ትንሽ ልጓም የሚሰጣቸው ሰው ቢኖር እነዛን ሰዎች ጥሩ ነው፣ ከራሳቸው ሰዎች ማለት ነውና ሁሉ ጊዜ ክርስትና የአርበኝነት ጉዳይ አይደለም። የሆነ ከውይይት በኋላ ወር ከሆነ ነገር በኋላ አንዱን ሞክ አድርጎ የሚወጣበት አይደለም። አንዱን ሰድቦ የሚወጣበት አይደለም። ብዙ አስቂኝ ነገሮች ይሰራሉ። አንዳንድ ኦርቶዶክስ እዚሁ ቲክቶክ ላይ ያሉ ኦርቶዶክስ ወገኖችን እናገኛለን፣ ቲክቶክ ላይ የሚሰሩ ማለት ነውና ቁጭ ብለን አውርተን ተሳስቀን እኛ ላይ የሚሰሩ ሜሞችን እነሱ ላይ የሚሰሩ ሜሞችን ምናምን በቃ አይተን ተስቀን እንለያያለን። እንደዛ የምናደርግበት ጊዜ ነበርና ግን ይሄኛው በጣም የሚያስጠላ አይነት እንትን ነው፣ የሚያስጠላ አይነት ነገር ነው። እንደው ትንሽ የእግዚአብሔርን ቃል ደግሞ የሚመግባችሁ ሰው ቢኖር ጥሩ ነው ብዬ አስባለሁ።
የእግዚአብሔርን ቃል የሚመግባችሁ ሰው የሆነ ኢጓችሁን የሚመግባችሁ ሳይሆን የእግዚአብሔርን ቃል የሚመግባችሁ እንደዚህ የምታደርጉ ሰዎችም እኔ ሁሉንም ኦርቶዶክስ አላልኩም። ምክንያቱም እዛ ውስጥ በጣም ጥሩ ጥሩ ወዳጆችም አሉ፣ ሚዛናዊ የሆኑ ሰዎችም አሉ አውቃለሁ። እና ግን ደግሞ እንደዚህ የምታደርጉ ሰዎች እንደው ትንሽ ልጓም የሚሰጣችሁ ይሄ የተሰራባችሁ ነገር በቃ ክርስቲያናዊ ነገር ሳይሆን በቃ ከልቲክ ነገር እንደተሰራባችሁ ነው የሚያሳየው። እሱ አፍተር ኦል እነሱ ሰዎች ማንም ይሁን መልካም ካወራላቸው ከኮሜንቱ ስራ አይጠፉም። ኮሜንት ሴክሽን ላይ ታገኟቸዋላችሁ፣ ገስት ላይ ታገኟቸዋላችሁ ምናምን። በቃ አሁን ቅድም ፒሲ ላይ ጆ ያነሳው ነገር እሱ ነው። ስለሱ ምንም ማስተያየት መስጠት አልፈልግም። ሲምፕሊ የማንነት ቀውስ ውስጥ ያለ ሰው ነው። ግን እነዚህ 3 ቀናት የሆነው ነገር በቃ ቅድም ፓስተር አስታጥቂም አይደል እሱ ያለውን ነገር እጋራለሁ። በመሀል ያሉትን ኢምፒዩሪቲዎችም ለማጥራት ይሆነናል እና በዚህ 3 ቀን ውስጥ በቃ ይሄን አጥርተናል ብዬ አስባለሁ። ከዛ በተረፈ እኛ ግን እንቀጥላለን። እንደው ጥሩ አይምሮ ያለው ሰው ስናገኝ መወያየታችንን አናቆም፣ እንቀጥላለን። አይ ቲንክ እዚህ አሁን ቲክቶክ ላይ ያሉት ጋር ሳይበቃ ነው አይቀርም። አንደኛ አይተነዋል። በቃ ምንም የሚመጣ ነገር የለም፣ ምንም የሚፈጥሩት ፖይንትም አይኖርም ብዬ አስባለሁ። ያላቸው 2 ርዕስ ነው፣ ያው 2 ርዕስም ኦልሬዲ ታክልድ ነው። ከዛ በተረፈ የሚፈጥሩት ነገር አይኖርም። ስለዚህ ምንም እንትን የሚያደርጉት ነገር የለም። ግን ከዛ ባለፈ እንደው ጥሩ አይምሮ ያላቸው ሰዎች አሉ፣ ዲቤት የጠሩኝ ሰዎች፣ የጠየቁኝ ሰዎች አሉ። ራሴን እንትን አድርጌ እንደገና ትንሽ ደግሞ ራሴ ላይ አተኩሬ ከዛ ደግሞ ወደ ዲቤቱ መመለስ አይቀርም፣ ወደ እነዛ ሰዎች ማለት ነው። እዚህ ቲክቶክ ላይ ያሉ ሰዎችም አይደሉም በብዛት ነው። ከነሱ ጋር ደግሞ ትንሽ ማየት አይቀርም። ከነሱ ጋር በእርግጠኝነት ክርስቲያናዊ የሆነ ኢንቴሌክቹዋል የሆነ ነገር አደርጋለሁ ስለማምን ማለት ነው። ትንሽ ጊዜ ግን እየተማማረ ራሳችን ላይ ሪፍሌክት እያደረግን ደግሞ እንቆያለን በእኔ በኩል ማለት ነው። በዛ መንገድ እናደርገዋለን። እዚህ ቲክቶክ ላይ ያሉት እንግዲህ ሁሉንም አይተናል፣ በቂ ነው ብዬ አስባለሁ። ለማንኛውም ግን በሆነው ነገር ምንም አልተሰማኝም። ያየሁት አንድ ነገር በቃ የ5 ዓመት የቲክቶክ እድሜ ባክኗል ማለት ነው። በቃ የሆነ አርበኞችን ያፈሩት እንጂ ክርስቲያን አላፈሩም። እኛ ምን አፈራን የሚለውን ግን እንድጠይቅ አድርጎኛል። እሱ ላይ መስራት አለብን ብዬ አምናለሁ። ተባረኩ። ኦኬ ዘግቼዋለሁ እንዴ? ተባረክ ቃልዬ። አጋፔ የእንትናን እስቲ ፈልግልኝ አንተ ጋር ካለ ቃልዬ ከልደት ጋር ያደረገውን ውይይት ላይ 2 ልጆችን አቅርቧል በመረጃ ሜሎስንና ናቲን። ይህንን አንተ ካለ ያኔ በጥምቀት የተወያዩትን እስቲ ፈልገውና ከቻልክ ይህን ሳንጨረስ ቆርጠህ ላክልኝ። ግድ የለም የዩ ጩፋ የተለያዩ ሰዎች እኮ ጠቅሰዋል። የዩ ጩፋን የተለያዩ ሰዎች ጠቅሰዋል እና እነሱ እሺ ደጅ ያሉ ናቸው። ግድ የለም እሺ እዚህ ላይ ያለ ለምን ጠቀስክ ነው ያሉት። አዳሚሻ ወርደ ነው ወይስ? ኦኬ ምንም ችግር የለውም። ግን ይሄንን አንድ እንትን ላንብብ ቃልዬ፣ ሰላም ትሉኛላችሁ። አንዴ እንትን ላንብብላችሁ። አባ መልክ ጸዲቅ አንተ ያቀረብካቸው ሰው የተናገሩት የካሊፎርኒያው እንትን ማለት ነው እና በገጽ 64 ላይ እንደዚህ የሚል ቃል ጽፈዋል። ስለ ቀኖና የቅዱሳት ቀኖና መጽሐፍ ላይ ማለት ነው የሰማንያ አንዱን ማለት ነው። ይህንንም የሃይማኖት መነሻ የሚሆነን ቅዱስ መጽሐፍ ቤተክርስቲያን በሕጋዊነት ጠብቃ ለምስክርነት የያዘችው በትውፊታዊ አነጋገር 81 መጽሐፍት እንዳሉን ነው። ግን ይህ ቁጥር የሚናገረው የሕግ መጽሐፍ በዝርዝር በገለጠው ጊዜ ቁጥሩ እንዳልሞላ ተገንዝበናል። እንዲሁም የተሻለ ቁጥር ይዞ የመጣው በኢትዮጵያ ሊቃውንት ተዘጋጅቶ በሎንዶን በኦፌሴት
ቀዳማዊ ኃይለ ሥላሴ የታተመው መጽሐፍ ስለሆነ እርሱን የመጨረሻ አስረጂ አድርገን አቅርበነዋል። እንደርሱም አቆጣጠር 51 ብሉይ ኪዳን እንዲሁም 27 አዲስ ኪዳን መጽሐፍት 78 በድምሩ 78 ናቸው ነው የሚለው እና ምን ይላሉ? የሆነ ሆኖ 81ዱ የሚለውን ቁጥር ሳይጠብቅ 78ቱ መጽሐፍት የኢትዮጵያን ቀኖና መጽሐፍት ተብለው ቢመዘገቡና ቀኖናነታቸው ቢረጋገጥ መልካም ነው ይላሉ ማለት ነው። እኚህ ሊቅ እኛ አባት ቤተክርስቲያን ከፍላ ዋጋ ክፍላ ያስተማረቻቸው ናቸው። የቤተክርስቲያናቸውን መጽሐፍ አጥንተው ነው የጻፉት። ግን 78 ነው ራሱ እንኳን አይደለም 81 ሊሆን ይላሉ። እና እኚህን ሰውዬ ግን ምን ይላሉ? ግን እነሱ ሊቃውንታቸው ገደል ይግባ እያለ እሱ የጠቀሳቸው አንዳንድ ሰዎችስ ቢሆኑ ከነዛ ሰዎች መካከልስ አንዶቹ አይደለም ወይ? ግድ ውጭ ሀገር ስለሆኑ ነው። እሱ ፖይንትም ነው ሊቃውንቶቹ እንዲሳደብም ያደረገው። አይተህ ከሆነ በጣም ከፕሮፌሽናሊቲ ወጡ መልሶችን እንዲመልስም ያደረገው እሱ ነው። ለድሮ ኦኬ ተብሎ ቢታለፍ ኖሮ ምንም ቁም ነገር አይወጣውም ነበረና ቴንክ ዩ ብራዘር። እንግዲህ ምክር ስለምሰማ ምንም ታናሽ ብትሆን ትላለህ። ያ እስቲ ሌሎቹ ላይ እንትን እንላለን። ገና እየነቃው ነውና እንቀጥላለን አሉ። እሺ ተባረክ ወንድም አለሚ ተባረክ። ኤቢዬ እና ቢኒ ሰላም በሉን እና እንደገና ደግሞ አቤት 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 ኤቢዬ እኮ ንግግሩ ሲመስጠኝ ያ የእንትለት ያ ተቆርጦ እባክህ አጋፔንም ጠይቄው ነበረ ባለፈው ሐሙስ ዕለት የሆነ ቤት የተናገርከው ማለት ነው። እና በጣም 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 ቆንጆ አስተማሪ ንግግር ተናግራል እና ተባረክ በእውነቱ አንተ ራሱ እንግዲህ ስለሰጠን ወይ እስቲ በዛ መስመር የላኩልህን ከውይይቱ በፊት ፉከራ የነበረውና ከውይይቱ በኋላ ያለውን እስቲ ምናልባት በመሀልም ብታሰማን ብዬ አስቤያለሁ። በምን ላይ ላክልህ? ምናልባት በዋትሳፕ ልክልሃለሁ እና እሺ ያ እንትን የነበረው ነው። እንትን የት አለ? እንደውም ጴንጤ ሰው ሆኖ ምናምን የሚለው ነው ያ ፉከራውና በኋላ እንዴት እንደተነፈሰ ማለት ነው። እስቲ ቆይ እንግዲህ በለጠ ምን እንዳበሳጫቸው ታያለህ። እስከዛ ነው ቢያወሩ። እሺ ኤቢዬ ሄዱ ሰላም በሉ እና ቢንዬም እንዴት ናችሁ አላችሁ? አስቸውላችሁ ሰላም ነው። ጠዋት ስለሆነ ነው መሰለኝ ረጋ ብላችኋል። እኛ ገና ቡና እያስፈላን ነው። አንተ ሰፈር እያደረግክ እኮ ነው የእንቅልፍ ሰዓትን እየተሻማንብህ። ይቅርታ እየፈተሽኩኝ ይቅርታ። በጣም ችግር ነው ኤቢዬ። እኔ ቪዲዮ ቅድም ልክ ዛሬ ነበረኝ አገልግሎት ወጥቼ በቃ በጣም ተባርኪ ስወጣ ሄለንሻ ሩም ከፍታ የሆነ ቪዲዮ እያሳየች ነበር ማለት ነው። እና ዙፋን ላይ አኬ ተቀምጧል እና ቃልዬ መጥቶ ያው የፍቅር ንግግር ደግሞ ከውስጥ ይሰማል። አንድ ቀን አብረን ምን የፍቅር ንግግር ማለት ነው እና እንደዚህ ሲሰግድ እና በጣም የመጨረሻ ነው የተበሳጨው ዛሬው ከቅድም ጀምሮ እስካሁን ድረስ ማለት ነው። እና ይህን ነውር ስራ እኔ መታገስ አልቻልኩም። እኔ ትክክል አይደለም ነው ይላለውኝ። ምክንያቱም እያሸማቀቁ ምን ሊያሳጡ ነው? መድረክ አለ አይደለ? እንትኖች በቃ እንዲህ አይነት ነገር ማቅረብ የለብንም እንዴ? እነሱን ያስቆጣል እንዴ?
በክርክር ውስጥ አንተ እንዴ ልከራከር ሄድኩኝ አንተ ትከራከረኝ ነበር ኤብዬ እንደ ምሳሌ በሌላ ሐሳብ ሆነን አንተ የሌላ ሃይማኖት ነህ 2-3 ተከራክረናል እና እኔ ደግሞ ያንተ ካንተ እምነት ጋር ያለ ሰው ጋር አብረን እየዋለን አንተ ታቀርባለህ ከዚህ በፊት በተለያየ ማስረጃዎች የኔን ጓደኞች ከኔ ጋር የሚቃረን የሚመስለን ያንተን ሳቀርብ እንደዚህ እብድ መሆን ምንድነው ለምንድነው የማይቻለው የማይቻልበት ምክንያት በእንደዚህ አይነት መልክ ዘመቻ ሌላ ደግሞ እንደገና ደግሞ 2-3 ጥያቄ ነው የጠየቀው እንዳለ ደግሞ ያቀረበው የሌላ ነገር ነው ቃልዬ ያቀረበው ሙሉን 1 ሰዓት የሚያክል ልክ የአኪን ንግግር እንዳቀረበ አድርጎ ሌላው እንዲረሳ አድርገው ያደረጉ ያሉት ካህኑ ምን ይላል እነሱ ላውደሮች ናቸው ይላልና ልክ አውሩቶን ሌላውን በሙሉ እንዳላወራ አድርገው የሚያደርጉበት ነገር አበሳይቶኛል እዚህ ላይ ሐሳብ እንድሰጡ ነው ይብየው እንዴት አየውስ ዋው አይቻለሁ አንዳንድ ቪዲዮዎችን እንደውም ለቃሌም በውስጥ ልክለት እየተሳሳቅ ነበረ ያው የቲክቶክ አክቹአሊ ትላንትና በደንብ አውርተንበታል ያኔ ከቤቱ በኋላ ቁም ነገሩ ምን ላይ ነው ኢምፖርታንቱ ነገር ምን ላይ ብናተኩር ነው የሚለውን በደንብ አንስተነዋል ግን እዚህ ቲክቶክ ላይ ያለው ብዙ አይነት ሰው ነው ያለው ብዙ አይነት ቅድም ሲነሳ ነበረ ማለት አንዳንድ ጊዜ ልጆች የትኛው ነው ሞር ኢምፖርታንት ከዚህ ዲስከሽን ውስጥ እንደ ቤተክርስቲያንም እንደ ግለሰብም ተጠቃሚ መሆነው የትኛውን ነጥብ በወስድ ነው ከሚለው ይልቅ ፕሮፓጋንዳው ላይ እዚህ ስም ማጥፋቱ ላይ ጨዋታው ላይ ፌዙ ላይ ምናምን ያተኩራሉ ፕሮቴስታንቶችም የኛ የሚባሉ ልጆችም ሳይቀር እዛ ውስጥ ገብተው ዝም ብለው ማይረባ ነገር ውስጥ እንትን ሲሉ አይቻለሁና አይ ቲንክ ምንም ለኔ አዲስ ነገር አይደለም ምንም የቲክቶክ ላይ በጣም ኤክስፔክት የማደርገው ነገር ነው ስለዚህ ኢትስ ኖት በቃ ሰርፕራይዝ አይደለም እኛ እንግዲህ ሰው ጌታ ላይ አይኑን እንዲተክል የሚነሱ ነገሮች ላይ ለህይወታችን ለአገልግሎታችን የሚጠቅሙ ነገሮች ላይ ማተኮርን ቅድሚያ እንዲሰጥ ከጨዋታው ከፕሮፓጋንዳው ከሃይማኖት ጦርነቱ ይልቅ እሱ ላይ ሰው እንዲያተኩር የኛን ልጆች ማስጠንቀቅ አለብን ራሳችንን ማስጠንቀቅ አለብን እንጂ ትላንትና ብዙ አውርተናል በጣም ብዙ እኔም ረጅም እንትን ኮሜንት ሰጥቻለሁ በዚህም ዙሪያ ትዝብት ነው አንዳንዱ ሰው መታዘብ ነው ማድረግ አይቻልም መልካም ኤብዬና ቢኒ ሄዱ ወይስ ይሄንን ላሰማችሁ ቅዱስ አትናቴዎስን ለመጥቀስ ሞክራል ቅዱስ አትናቴዎስ ይሄው እንደምትመለከተው መጽሐፈ ጦቢትን ይቀበላል አትናቴዎስን ለመጥቀስ ሞክራል ቅዱስ አትናቴዎስ ይሄው እንደምትመለከተው መጽሐፈ ጦቢትን ይሄንን የላክልኝ የተምየው እሱንም እዛ ላይ ሽምጠጣው ማለት ነው ቀጥሎ ነው እሱ ለራሱ ከሂደቱ እዛ ጋር ነው የሚጀምሩ ይሄ ቦታ ነው አንዱ ያበሳጫቸው አላልኩም አጋፔ ከስራ አሳዩ የሚለው ሌላ ቪዲዮ ነው ባይዘው አጋፔ ካለ ይላክና ወደ አስችላክለት ወደ አስች ዳይሬክት ይላክ ኦኬ ያቺኛዋን ይሁን እንዴ ብለሃል ብሎ ሲለው አላልኩም ያለውን ሽምጥጣው ማለት ይሄ ነው መቆራ ጀመረ ኦኬ ይሄው እንደምትመለከተው መጽሐፈ ጦቢትን ይቀበላል የሐዋርያት ቀኖና 3ቱን መቃቢያን ይዘረዝራል አትናቴዎስ ጦቢትን ይቀበላል ኦኬ ጦቢትን ይቀበላል የሚል ነገር ተናግሬያለሁ ቅድም ብለሃል ኦኬ
እሺ ተሳስተ ነው ማለት ነው። ዳሰልሳን ነው። እሺ ችግር የለውም። እሺ ሌላ እሺ ካህን 85 ላይ ሂድና ካህን 85 ሂድና የአንተ ቤተክርስቲያን እንዴ መልሶ ግን አውጦ ቤትን ይቀበላል ይላልሙ ያ እንደሞ ድጋሚ እኔ አዊሽ ኖሬ ቢሆንና እንትን በጣም ነበር እዚች ላይ ረገጣ መሄድ የነበረው ማለት ነው በቃ ነው። ኤኒዌይስ ኤቢ ያነሳው ፖይንት መልካም ነው። እኔ ልክ ጳውሎስ በሁለት ሀሳቦች አመነታለሁ በሚልበት ልክ ማመነታባቸው ሀሳቦች አሉ እዚህ ሶሻል ሚዲያ ፖለቲክስ ላይ ማለት ነው። አንድ ቀልድ ነበረ እዚህ እንትን ላይ ቲክቶክ ላይ ብዙ ጊዜ ትሰራበታለች፣ ኢንስታግራም ሪሎች ላይ ምናምንም አለ። ምን የሚል ጽሁፍ ጋር ነው ቀልድ የሚለቀቀው? ጓደኞቼ በአጭሩ ሀብታም ሲሆኑ አያለው ይላል እና አይነው ምን እየሰሩ እንዳሉ ይላል። ወዲያው ሲሳካላቸው አያለው፣ አይነው ደግሞ ምን እያደረጉ እንደሆነ። እኔ ደግሞ እነሱ የሄዱበትን መንገድ ቢሄድ እግዚአብሔር ያጋልጠኝና መቀጣጫ እንደሚያደርገኝ ማስተማሪያ እንደሚያደርገኝ አውቃለሁ ይላል። ደግሞ መልሶ ገብቷቸዋል። አይነው እንዴት በአጭሩ መንገድ ሄደው ምን እያደረጉ ሀብታም እንደሆኑ ወር ገንዘብ እያገኙ እንዳለ አውቃለሁ። እኔ ግን ብሞክር እግዚአብሔር እኔን መማሪያ ነው የሚያደርገኝ፣ መቀጣጫ ነው የሚያደርገኝ የምትል ቀልዳለች። እና አሁን እግዚአብሔር መቀጣጫ ያደርገናል ምናምን በሚለው ሳይሆን የእነሱን መተድ መጠቀም ቀላል ነው። በጣም እንደውም ቀላሉ መንገድ እሱ ነው። እነሱ የሚያደርጉትን ነገር ማድረግ ነው። በጣም ቀላል ነው። ደወይ ዳይ ሪአክት ደወይ በተለይ ኤርሊ ሴሌብሬሽን አለ አይደል? ራስን በተመለከተ ሊሆን ይችላል። የሃይማኖቱ ቻምፒዮን በመሆን አይነት ነገርም ሊሆን ይችላል። ግን እንደው እነሱ የሚያደርጉትን እናርግ ቢባል እግዚአብሔር መቀጣጫ አድርገናልም ጭምር። ሁለተኛ ደግሞ ስሪታችንም አይፈቅድልንም። ደግሞ እሱ ነው ትግሉ እሱ ነው። እኔ የምታገለው የሆነ ሲሪየስ ራሱ ፕሌሊስት ሰርቼ ልክ እዚህ ቲክቶክ ላይ ኦን ኦርቶዶክስ ኦን ሙስሊምስ ምናምን ብዬ እንትና ፕሌሊስት አለ፣ እዛ ውስጥ ነው ቪዲዮ ማስቀምጠው እና ልክ እንደዛ አድርጌ ኢን ኦርቶዶክስ በሚለው ሳይሆን ራሱን የቻለ ሲሪየስ አስቀምጠን እነሱ የሚያደርጓትን ያችኑ እያደረጉት ሴም ቲንግ የሚያበሽቅ ነገር ማለት ማድረግ። አሁን ታላቁ ቆየት ብላለች ያችን ነገር ከተናገረ አሁን እንደዚህ ይባላል። አኬን እየረገጠው ነው ቪዲዮ ላይ ማለት ነው። አኬ ላይ ነው እየተናገረ። ያው አኬን አምርሮ ይጠለዋል ሁላችንም እንደምናውቀው። ልጁን የምሬ ነው ብለው በህይወት ይፈልገዋል አይነት ነገር ነው። በዛ ልክ ነው በጣም የሚወርድበት እና የዛን ቀንም እሱ ላይ ያለውን ቁጣ ነው በኛ ቤተ እምነቱ ሙሉ እየተሳደበ የነበረው። ፕሮቴስታንት አሁን ሰው ሆኖ ነው። ፕሮቴስታንት ውስጥ የሆነ ሰውዬን አይደለም እየተናገረ ያለው። ኢትስ ኦኬ እንደዛ ቢናገር ደሆል እምነቱ ነው እንግዲህ። ቢያንስ እኮ ሃይማኖቶች ጉባኤ ያገናኘናል። ቢያንስ መጽሐፍ ቅዱስ ማህበር ያገናኘናል። ቢያንስ you look for our scholars to translate the Bible, right bro? ማለት ሌላ ልዩ ፍጥረት አድርጎ ምናምን ነው የሚመለከተውና እንደዛ ሲንደፋደፍም ሳይ ደስ አለኝ። በተለይ 2-3 ጥያቄዎች ላይ ኮንሲስተንሲውን አቶ ከህልሙ እንደነቃ ሰው ብያለው አላልኩም ብለሃል አላልክም ምናምን ጫወታ ሲጫወት ዋው this is so nice አልኩት ማለት ነው። እና አስቤ የነበረው ምንድነው ኦኬ ፕሮቴስታንት ሰው ነው ምናምን እንደዛ በሚልበት ዝም ብለህ መጀመሪያውን 5 ሰከንድ 10 ሰከንድ ቪዲዮ ታጫውትና ሴም ቲንግ ማድረግ ደግሞ ኦርቶዶክስ ብለህ የሆነ ነገር እንደ መላ ኦርቶዶክስን ተናገረብን ምናምን ያስብል ነገር ማለት ማድረግ ቀላል ነው እንደዚያ። እና ግን ኢማጂን ሞራል ሰጥቶ ነው የፈጠረን። እንደነሱ እንደዛ በግልብ እንድናገር አያደርገንም። እንደነሱ ስል ደግሞ ያው
እዚህ ሶሻል ሚዲያ ላይ ያለው ፖለቲክስ ሳይዱ ነው እያወሩ ያለሁት። ያው መሬት ላይ ያሉ አሉ አውዱ ምረት ላይ ቆሞ በዛ ልክ የሚናገሩ ግን እግዚአብሔር ይመስገን ሀምብል የሚደረጉባቸው መንገዶችን እየፈጠረ ስላለ ሌላ ሃምብሊንግ ሞመንትም አለ። ደግሞ በቅርብ ሃምብሊንግ ሞመንት አለ እና እንቀጥልበታለን ነው። እኛ ቤት ላላችሁ ልጆች እኔ ማስብ የነበረውን ነገር እያደረጋችሁ ነው፣ ግን አሮን ቲንክ ኢትስ አልቲሜትሊ ትሩ ነው ብዬም አላስብም። ለምሳሌ ቅድም በነገርኳችሁ ኮንቴክስት ነው ሳስብ የነበረውን ነገር ብለው፣ ግን እግዚአብሔርም እንግዲህ ይቀጣናል። ሞራሊም ደግሞ አንአክሴፕተብል ነው ያልኳችሁን ነገር ያደረጋችሁ ልጆች አላችሁ፣ አይቻለሁ። እነሱ ሉተር ላይ ምናምን እንደዛ ፎቶ ላይ ሲሳለቁ ደህና አድርጋችሁ በኤአይ ደግሞ የእነሱን ስዕሎች ላይ ቪዲዮ የለቀቃችሁ ሰዎች አላችሁ፣ አቀናብራችሁ ማለት ነው። እና ዶንት ዱ ኢት በቃ ያርጉ እነሱ፣ ችግር የለውም ማለት ብልግና ከሚያስታግሰው ማለት ደሴም ብልግና እነሱ የሚያደርጉትን አይነት ነገር አድርገ እሱ ከሚያስታግሰው ነገር ይልቅ ሃምብል መሆን ስራውን በደንብ ይሰራል ብዬ ነው ማምነው። አይኖ ያንን ነገር ብናደረግ ኢጓችን ሳቲስፋይድ ሊሆን ይችላል። የት አባታቸው ይኸው ያደረጉትን ነገር ይዩት እነሱ ላይ ሲደረግ ምናምን በሚለው የሆነ ያክል እንትን ልንል እንችላለን። በት ፕሪንሲፓሊ ኢት ዳዝንት ወርክ አይደለ? በፕሪንሲፕል ደረጃ የሚሰራ ነገር አይደለም። ሰው እንደዛ የምታደርጉ ልጆች አታርጉ። ስዕሎቻቸው ላይ ምናምን ተውት፣ ችግር የለውም። ባይሆን የተጻፉ የተነበቡ ነገሮች ላይ ገድሎቻቸው ላይ ተአምሮቻቸው ላይ ምናምን በጣም ዊርድ የሆኑ ምንም ሂስቶሪካል ሲግኒፊካንስ የሌላቸው ማስረጃም የሌላቸው ዝም ብሎ ህዝቡን ጨምድዶ ለመያዝ የተሰሩ እንትኖች አሉ። እዛ ላይ ቪዲዮ መስራት ትችላላችሁ። በት እንትኑን የነሱን ቶን የሚያክል ነገር አትጠቀሙ። ምንም ነው አይጠቅመን። ባይዞ ማንንም ነው ሰርቭ ማናረገው፣ ምንም ነው ማናገኘው ከዛ ውስጥ። ስለዚህ ያለውን ብቻ ማሳየት ሊናደድ ይችላል። ወይም ያቺ የቲክቶክ አማርኛ አለች አስተምሯችን አይደለም ወር ሃይማኖት አይደለም ሊሉ ይችላሉ። ከዛ ያለፈ ነገር ምንም ስለማያመጡ የኛዎቹን የፈለገው ያርጉ። ካልቪንን የፈለገ ያርግ፣ ሉተርን የፈለገ ያርግ። ምክንያቱም እኛ ቬነሬት አናረጋቸውም አይደለም፣ ቬነሬት አናረጋቸውም ወይም ቀን አንሰይምላቸውም ምናምን። ስለዚህ ምንም ነው ያንን መንገድ መከተል የለብን። የፈለጉትን ያርጉ። እነሱ ግን ነው በማን እንደሚብስ እንደዚህ አይነት ነገር እናርግ ይባል። ለሙሴ ስንት ወር ነበር ያለቀሱት? ስንት ወር ነው ሙሴ ከሞተ በኋላ ያለቀሱት እስራኤላውያን? 2 ወር 2 ወር ነው 3 ወር 2 ወር 3 ወር። ብሉይ ኪዳን ምዕመናን ንገሩኛ። ኦልድ ተስትመንት ስኮላሮች አሉ እዚህ መሀል ከታችም እያየው ነው። ያው ኢያሱ መግቢያው ላይ ነው ያለው። ኢያሱ መጽሐፍ መግቢያው ቻፕተር 1 ላይ ያለ እና ኤኒዌይስ 2 ወር የሚለው ዝም ብለን ያዘው 3 ወር ከምናደርሰው 2 ወር ነው አይደል ያለቀሱት ሙሴ ሞታል ብለው። ገስዋት እነሱ የሚያደርጉትን ነገር አድርገን 2 ዓመት ቁጭ ብሎ እሪ ብቻ እንዲሉ ይሄን ቶፒክ ሰጥተን እሪ ማስደረግ ይቻላል። ለምን? በጣም ብዙ ነገር ስላለ እዛ ማለት ነው። በጣም ብዙ ስለሆነ ዊ ዶንት ዱ ኢት። በቃ እኛ አናረጉም፣ እንደዛ አናረገውም። እኛ ቁጭ ብለን እያለቀስን አይደለም አይደለ ሉተር ተነካ ምናምን ብለን። ምክንያቱም ለእኛ ቅዱሳችን እና ቬኔሬት የምናደርገው ኢንቮክ የምናደርገው ሰው አይደለም። እግዚአብሔር ዋንሰን ሞመንት ተጠቅሞታል። እንደ ሰው የራሱ ድካሞች አሉት። እግዚአብሔር ሊሰራ በፈለገው ደግሞ ብርታቱን የገለጠበት ሰው ነው። ሰው እንደ ሰው የደከመበትን አይደለም። እኛ ሉትራን ቸርችም እኮ አዘንትን እንደ ህብረት ሆና ይቅርታ የጠየቀችባቸው ቦታዎች አሉ። እንደዚህ ያለው ነገሮች ምናምን ሰው መሆኑን ፕሩቭ የሚያደርገው ችግር የለብንም። እኛ እሱ የተሳሳታቸው ፐርሰናል ነገሮቹ ላይ ምንም ነው። ምክንያቱም እኛ እንብሳለን ጭምር ማለት እኛ እንብሳለን። ምን ለማለት ነው? አንሂድ፣ የእነሱን መንገድ አንሂድ፣ አናርገው እንደዛ። በቃ የሚነበቡ ነገሮችን እያነበብን ብንቀጥል እንኳን ስራችንን መስራት እንችላለን። ኦኬ 30 ቀን ነው 1 ወር ነው ማለት ነው። 3 ዓመት ምናምን ያልነው 30 የምትለውን ይዘን ነው። ኤኒዌይስ 30 ቀን ያው 30 ዓመት በሚለው እንትን ማለትም እንችላለን። ሙሴ ከሞተ በኋላ የሚል ነው ኢያሱ ላይ ያለው። ኦኬ እንቀጥል። ስለዚህ አይ ቲንክ እችን በሳልናገር ወደ ኦዲዮቹ እንዳትሄዱ እችኛዋ ልናገር።
ገስዋት ምን እንደታዘብኩ ከዲቤቱ መልስ እዛኛው ቤትም ዝም ብዬ እየሄድኩ ነበረና እነሰሙ ናቸው ደግሞ እዛ ኮሜንት የሚሰጡት ሪፍሌክሽን የሚሰጡት እነሰሙ ናቸው። ገብቶ ሲሰጥ የነበረ ከላይ ቁጭ ብዬ እያየው የምራቸውን ነው ይላል። እሱ ራሱ ይላል የሆነ የመስማማት ማለት ነው። በኢየሱስ እየምሩን ነው ምናምን እና እንደው ጠላቶቻችን አይደላችሁም አባባል አለ። እኔ አንዳንዴ ይህንን አባባል የምጠቀምባቸው ሰዎች አሉ። ስህተት ሲሰሩ እያዩ ዝም ምላቸው ማለት ነው። ያ ስህተታቸው ማኑ እንዲያስነካቸው ጸጥ ምላቸው ሰዎች አሉ። ኦኬ፣ ጸጥ ምላቸው ሰዎች አሉ። ግን አዘር ሪሊጅን ነው አይደለ እያወራን ያለ ነው። ዩ ጋይስ አር ናት አወር ኢነሚስ። ኦኬ፣ ጠላቶቻችን አይደላችሁም። ግን በአካሄድ ደረጃ በጣም ራስን አጥፍቶ የመጥፋት አይነት አካሄድ ነው እየሄዳችሁ ያላችሁት። ሶሻል ሚዲያ ላይ ያላችሁ ሰዎች፣ እርስ በርስ የምትጠላሉ ሰዎች ኦኬ፣ ሲዩሳይዳል የሆነ ቀመር ነው የምትከተሉት። በተለይ የታላቁ ጅብሪል አካሄድ ማለት ነው። የሆነ ነገርን ሜሳፕ አድርጎ አበላሽቶ ነው ባይዘዌ ቦታውን የሚይዘው። በዚህ አካሄዱ እየቀጠለ ሆነ ማለት ነው። ዝም እንበል ምናምን ሲባል ያው ገብተን ሸንጓ እንቀመጥም እኮ እናውቃለን፣ ግን ትክክል አይደለም የሚለውን እንናገራለን። ኖ የዚህ ነገር መጨረሻ ጥሩ አይመጣም የሚለውን ነገር እናገራለን፣ እናወራለን። የምትሰሙን ከሆነ እንግዲህ ስሙ፣ ማሰሙን ከሆነ ጥሩ ነው፣ ቀጥሉ። ግን ለጥፋት ነው የሚሆነው። ጠላቶቻችን ናችሁ ብለን እንደው አባባል አለ አይደለ? ጠላት ምንድን ነው? ጠላት ስህተት ሲሰራ እያየኸው እንዳትረብሸው የሚባል when you see your enemy is making a mistake do not disturb የሚላሉ። እኛ ዲስተርብ እናርጋችሁ እስቲ ጠላቶቻችን ስላሉ ናችሁ። ግን እየሰራችሁ ያላችሁት እንትን ለቤተክርስቲያን የሚለው ያቺ ኮትን ኮት ማለት ነው። ለቤተክርስቲያን ቤተክርስቲያናችን የምትለዋ ነገር በጣም ጽንፍ ሄዳለች። በጣም ሄዳለች። እሷ ደግሞ አዚፍ የእናንተዎቹ እየጠላችኋቸው ያሉ ልጆች ቤተክርስቲያን የማይሉ ይመስል እዛ ነገር ላይ ለመቅረብ አለሞክራችሁ፣ ለማውራት አለሞክራችሁ እናንተኑ ነው የሚያጠፋው። ቤተክርስቲያኒቱን ምንም ላያደርግ ይችላል። እናንተን ግን በጣም ነው ዲስትሮይ የሚያደርገው። እኛ ላይ የምትሄዱትን ቀጥሉ። we know how to handle it። መቀጠል እንችላለን ብዬ አስባለሁ። ቀጥሉ። ተባረክ። እስቲ እችን እንትነዋል። ይሄ ካነን የሚለውን የምንረዳበት መንገድ ነው በጣም በትልቅ ክፍተት እየፈጠረ ያለው። አንድ ነገር ካኖናይዝ ተደረገ ማን ነው ካኖናይዝ ሳይደረግ ቀረ ማለት እጁ ቅድስና የለውም። አሁን ቅድም እንዳልኳቸው በጣም ቀኖና ሲኖድ አላቸው። ለዛ ነው አሁን ቀሲስ መብራቱ ኪሮስን ዶክተር ኪሮስን እንደ ጥናታዊ ጽሁፍ ነገር አጭር ጽሁፍ አዘጋጅተዋል እንደ ሪኮመንዴሽን እንድትሆን ብለው እና ሲኖዳል ስላልሆነ ሲኖዶሳዊ አይነት ስላልሆነ በዛ ላይ ክርክር መግባት አትችልም። በሲኖዶስ ደረጃ እንትን ባላለ መልኩ ማለት ነው። ግን እነት አሁን ቀሲስ ዶክተር መብራቱ ኪሮስ 8 ቅዱሳን መጻሕፍት ከቅዱሳን መጻሕፍት ሊቆጠሩ አይገባቸውም ብሎ ለመናገር ያስቻላቸውን ድፍረት አግኝቼ ብጠይቃቸው ደስ ይለኛል። በቃ በጣም ደስ ይለኛል። ቀሲስ የሚለው ስም ራሱ ትንሽ ያጠራጥራል ማለት ነው። ቅዱስ ካልሆነ ደግሞ ራሱ ላይ እኮ ክሌም የሚያነሳ ነው ታላቁ ማለት ቅዱስ ሥጋውና ክቡር ደግሞ በስልጣነ ክህነት የሚከወን ነው። እሺ ይሄኛው ሌላ ነው መሰለኝ አላክ እሱ ነው ሊጨርሰው ይሄን ራሱ አይቀባበሉም። እንትኑ ትርጓሜው ለራሱ አልተስማሙም። ቀኑና ከፍት ነው ዝግ ነው የሚለው ለራሱ ማለት ነው። አይቀበላቸውም ይሄን ነገር ራሱ ማለት ነው። ሌላኛውን ቀጣዩን ደግሞ ሌላኛውን አሳየን እያለ እሺ እስቲ ቆይ ጽጉዕተኛ ድኻ ማጋል ይሄ እንትን ተሜ ስንት ነው የላክልኝ? ቆይ እሺ ቆይ ከላይ ልከልኛል። ቆይ እንዴ ቆይ ይቅርታ
እስኪ ቼክ ላድርግላችሁ አካውንታችሁ ማን ማን የገባው እስኪ። እሺ ጅጅ አይቻለሁ። ሌላ ሰው እሺ፣ ሌላ ሰው ይህን ነገር እኮ አንዳንዴ አያመጣም፣ ራሱ ነው አያመጣም። ውዳሴ ማርያም መሸምደድ የቤተክርስቲያኗን ይሄኛው በቀጣይ ከፍትም። እስቲ ቆይ አንድ ዙር ልሞክር። ካህንን የሚለውን የምንረዳበት መንገድ ነው በጣም ትልቅ ክፍተት እየፈጠረ ያለው። ይሄ ራሱ ነው ያለው፣ ራሱ ያለው የትኛው ነው እንግዲህ? ይሄኛው ሌላ መሰለኝ። እስቲ ቆይ የትኛው? እስቲ አጋፔ ለእኔ ላክልኝ። አስቼካጣው አንተ ጋር ካለ ለሱ ላክለታ ነው የላከው ነው ከዚህ በፊት ሁለቱንም ላስቼ ልኬለታለሁ። ሁለት ነው የላኩለት አሁን ላይ መከራከር የማንችልባቸው ምክንያቶች አሉ የሚል ነገር ይሄን ቅድም ይሄ ነው በግልጽ ስላስቀመጥኩ እሷን አነሳ ማለት ነው። እና ለማንኛውም ለምንድነው ማንወያየው? ሰማያዊ ላይ በአጭሩ ለማስቀመጥ ያህል በውጭ ዓለማት ላይ የሚቀበሏቸው እንግዲህ የትኞቹም ጥንታውያን አብያተ ክርስቲያናት የሚቀበሏቸውን ቅዱሳት መጽሐፍት ሁሉ እንቀበላል። ሳይንሱ የሚቀበሏቸው ከነዛ ውስጥ ልክ ለምሳሌ አሁን አንተን የጠራሁበት መጽሐፈ ሲራክን ጨምሮ መጽሐፈ ጥበብና ሌሎችንም እንቀበላለን። ግን አንዳንድ መጽሐፍት ግን እኛ ሀገር ያሉ ግን አንዳንድ መጽሐፍት አሉ እዛ ላይ ቤተክርስቲያናችን ኦፊሻሊ እንዲህ ነው እንዲያ ነው ብላ ስላላስቀመጠች አየህ፣ ብልህ ኦርቶዶክስ እንደመሆኔ ብልህ ክርስቲያን እንደመሆኔ ቤተክርስቲያንን ስለምጠብቅ እነዛን መጽሐፍት ላይ ለተወሰነ ጊዜ ዝምልና ሲያወሩ እኔ በቅዱሳት መጽሐፍት በሰማንያ ቅዱሳት መጽሐፍት አልወያይም የሚል ሰው ሁሉ ቪዲዮ ተልኮልኛል። አይ ዋዝ ሾክድ when I say it ሳይ አልወያይም በዚህ ምናምን አዚፍ ምንም አይነት ማስረጃ እንደሌለው። ለዛም እኮ ከፕሮቴስታንት አሁን ፕሮቴስታንት ሰው ሆኖ ማለት ነው አስቡት። ፕሮቴስታንት ሰው ሆኖ በቀኖና እንወያይ ብሎህ አንተ ኦርቶዶክሳዊ ሆነ ከዛ አልወያይም በ81 ስትል ማለት ነው። ግን ኦርቶዶክስ ነኝ ደግሞ ትላለህ። አላህ ረህመነ በጣም ከባድ ነው። ይሄ ልጅ ግን በጣም ከባድ ነው። ሰማንያ አሃዱ ብለን በዛ መከራከር የማንችል ባለፈው ይደገም ይሄ ነገር ይደገማል። ሰማንያ አሃዱ ብለን በዛ ደረጃ መከራከር የማንችልባቸው ምክንያቶች አሉ የሚል ነገር በግልጽ አስቀምጬ ነበር። በግልጽ ስላስቀመጥኩ እሷን አነሳ ማለት ነው። እና ለማንኛውም ለምንድነው ማንወያየው? ሰማያዊ ላይ በአጭሩ ለማስቀመጥ ያህል በውጭ ዓለማት ላይ የሚቀበሏቸው እንግዲህ የትኞቹም ጥንታውያን አብያተ ክርስቲያናት የሚቀበሏቸውን ቅዱሳት መጽሐፍት ሁሉ እንቀበላል። ሳይንሱ የሚቀበሏቸው ከነዛ ውስጥ ልክ ለምሳሌ አሁን አንተን የጠራሁበት መጽሐፈ ሲራክን ጨምሮ መጽሐፈ ጥበብና ሌሎችንም እንቀበላለን። ግን አንዳንድ መጽሐፍት ግን እኛ ሀገር ያሉ ግን አንዳንድ መጽሐፍት አሉ እዛ ላይ ቤተክርስቲያናችን ኦፊሻሊ እንዲህ ነው እንዲያ ነው ብላ ስላላስቀመጠች አየህ፣ ብልህ ኦርቶዶክስ እንደመሆኔ ብልህ ክርስቲያን እንደመሆኔ ቤተክርስቲያንን ስለምጠብቅ እነዛን መጽሐፍት ላይ ለተወሰነ ጊዜ ዝምልና ሲያወሩ እኔ በቅዱሳት መጽሐፍት በሰማንያ ቅዱሳት መጽሐፍት አልወያይም የሚል ሰው ሁሉ ቪዲዮ ተልኮልኛል። አይ ዋዝ ሾክድ when I say it ሳይ አልወያይም በዚህ ምናምን አዚፍ ምንም አይነት ማስረጃ እንደሌለው። ለዛም እኮ ከፕሮቴስታንት አሁን ፕሮቴስታንት ሰው ሆኖ ማለት ነው አስቡት። ፕሮቴስታንት ሰው ሆኖ በቀኖና እንወያይ ብሎህ አንተ ኦርቶዶክሳዊ ሆነ ከዛ አልወያይም በ81 ስትል ማለት ነው። ግን ኦርቶዶክስ ነኝ ደግሞ ትላለህ። አላህ ረህመነ በጣም ከባድ ነው። ረህመነ ምን ማለት ነው? አላህ መሀሪው ማለት ነው። አላህ መሀሪው ማለት ነው። እኮ ንቀቱ እኔ በጣም ይገርማል። በቃ ማለት እነዛ ሰዎች እኮ ቤተክርስቲያን አንደኛ የጠቀሳቸው ሰዎች ቤተክርስቲያን አምና የምትሰጣቸውን ፈተና ተፈትነው
እና እንደገና ደግሞ መጽሐፍ የጻፉ ናቸው። ይሄ ልጅ አንድ መጽሐፍ አልጻፈ አንድ እንደገና ደግሞ ፕሮቴስታንት ሰው ሆኖ ይላል እንዴ! የእሱ ሃይማኖት ቤቶች ዶክተሮቹ ጳጳሶቹ የት ነው ትምህርታቸውን የሚማሩት? የት ነው ዶክትሬታቸውን? ሟቹ ጳጳስ የት ነው ዶክትሬታቸውን የተማሩት? እኔ እኮ በጣም ነው እኮ የሚገርሙኝ እኮ። ለእሱ እንትን ነው ኤቭሪቲንግ ስታምፑን መመታት ያለበት ጉባኤ ቤት ያንን ነገር በጣም ይወደዋል እና በጉባኤ ቤት ነው ማለፍ ያለበት። ኢቨን እዚህ ያሉ ሊቃውንት ጉባኤ ምናምን በሚለው ሳይሆን ኢማጂን እነዚህ ሊቃውንቶች ናቸው እና አይ ቲንክ ሞደርን እንትኑን አይወደውም። ሞደርን ስኮላርሺፕን የሚወዱ አይመስለኝም። እኔ ከንግግሩ የምረዳው ሂሄትስ በጣም አሁን ያለውን ኢንቴሌክቹዋል ኢንዴቨር አይወደውም። በቃ የሚላት ነገር አለች እቺ የኢትዮጵያ ቤተክርስቲያን የራሷ የሆነ አካሄድ አላት፣ የራሷ የሆነ ኢንተርፕሪቴሽን አላት። ያን ደግሞ የፈጠረው እንትኗ እቺ ሎካል ቸርቿ ኢኦቲሲ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች እንትን ናት ብሎ ነው የሚያስበው። ኢንፋሊብል ናት፣ በራሷ ኢንፋሊብል ናት። ያንን እንትንም የያዘው ከናኬ ጋር በገባበት እሰጥ አገባ ውስጥ ነው ያንን ነገር በጣም ረግጦ ሲያወራ የነበረው ማለት ነው። ሲሰባሰቡ ነው ናኬ ጀማ የሚለው ያው ሰብሰብ ስንል እነዚህ አራት ቤተክርስቲያን የሚሏቸውን አምስቱ ሰብሰብ ሲሉ በአንድነት ወይም እንዳጠቃላይ ዓለም አቀፍ ምናምን ሰብሰብ ሲሉ ኢንፋሊብል የሆነ ነገር እንትን ሊሉ ይችላሉ፣ ሊደነግጉ ይችላሉ። ግን ሎካል ቸርች እንደ ሎካል ቸርች ልትሳሳት ትችላለች የሚለውን እንትን በጣም ነው አምርሮ የሚጠላው። ሶ ሂስ ቢሊቭ ሂስ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ምንም ነገር ዲክሌር ታርግ፣ ምንም ነገር ታውራ ደን ያ ነገር ኢን ሞመንት ኢንፋሊብል ነው ብሎ ነው የሚያስበው እሱ። ለዛ ነው እዛ ነገር ላይ በጣም ምጭጭ ብሎ ሲሄድ በጣም አደገኛ ነገር እየፈጠረ ያለው ማለት ነው። በጣም ማለት ምንም ነው የማይጠቅማቸው ይሄኛው አካሄድ። አለዚያ እንደ ብልህ ኦርቶዶክስ ብልህ ክርስቲያን እንደመሆናቸው እርሱም ዝም ቢል ይሻለው ነበረ። ግን ኢማጂን እንደዚህ የተናገረ ሰው አይመስልም። አሁን ቤቱ ላይ ተቆነ ፕሮቴስታንት ሰው ሆኖ አዚፍ ቤተክርስቲያን መልስ የሌላት ይመስል ምንድነው አይ ዋዝ ሻክድ ለማለት ነው። ሳክድ ያለው አይ ዋዝ ሻክድ ወን አይ ሴት ምናምን አለ ማለት ነው። እኛ ደግሞ ሾክድ ሆነናል። አንተን መልክህንም የትምህርት ዝግጅትንም አናቅም፣ መልካቸውንም የትምህርት ዝግጅታቸውንም የምናውቃቸው ሰዎች የቤተ ክርስቲያኒቱ እውነት ነው ብሎ የነገሩንን ነገር የቱን እንቀበል? አንተን እንቀበል? በጣም በቃ ቅናት ያለህን አንተን እንቀበል? ወይስ ቅናቱም እውቀቱም ኖሯቸው በሊቃውንት ጉባኤ አልፈው በመንፈሳዊ ኮሌጆች ውስጥ አልፈው ይሄ ነው የኦርቶዶክስ ትምህርት ብለው እየነገሩንን እነሱን ማንን እንስማ? እና ዩክን ስቲል በእንትኑ መቀጠል ትችላለህ፣ በሄቱ መቀጠል ትችላለህ። ግን አንተኑ ነው መልሶ የሚያጠፋው። እንደዚህ አይነት ሄት ጥላቻ የሚጠላውን ሰው ነው የሚያጠፋው። ባይዞ መጀመሪያ ኦልሬዲ ገዳይ ሆነሃል በልብ። ከዛ በኋላ ህይወት ያለውን ነገር ሊሰጥ አትችልም። የሚጠላ ሰው ህይወትን ሊሰጥ አይችልም። የሚጠላ ሰው የሚረባን ነገር ሊሰጥ አይችልም። እና እሱን ልጅ አጅባችሁ እንትን እያላችሁ ያላችሁ ሰዎች እሱን ነው የምትመስሉት በሆነ ነገር። በቃ የሆነ ጥብብ ያለች ሰርክልን ኢንተርቴን የምታደርጉ አይነት ነገር ነው የምትሆኑት። ቼክ ማድረግ አለባችሁ፣ ሌሎች ወንድሞች እንደሚያደርጉት ማለት ነው። እህት አብያተ ክርስቲያናትን ቼክ አድርጉ። አሁን በመጽሐፎቻችሁ ጉዳይ እንግዲህ መነሻችሁን ያገኛችሁበትን እንደው እናቴ አሌክሳንድሪያ የምትሏትን ማለት ነው አትመስሏትም፣ ሁላ አትመስሏትም። እነሱ 73 ይዘዋል፣ ይሄ ነው ብሎ አስቀምጠዋል። እናንተ ገና ትጨምራላችሁ። 81ም አይደለም ሲጀመር 81 ነው ብላችሁ ደንግጋችሁ ማውራት አትችሉም። 81ም አይደለም ሲጀመር። ኦኬ በ84 እና በ81 መካከል ነው የሚጫወተው። ሲጫወት ያው ቁጥሩን ምንድነው መጠሪያውን እንዲመስል አድርጋችሁ ነው የምጠሩት እንጂ ኖ ዌይ እንደዛ ማለት 81ም አይደለም 80ም አይደለም 82ም አይደለም 84ም አይደለም። ገና ኦፕን ነው እናንተ ካነው። ስለዚህ ደፍሮ መጥቶ እዚህ ቶፒክ ላይ ማውራት በራሱ በጣም እንትንን ይጠይቃል። ድፍረትን ብቻ ነው የሚጠይቀው፣ እውቀትን አይጠይቅም። በእውቀት ከሆነማ
ስለናንተው መጽሐፍ ደንቆናል ለምን እንደዚህ እንዳሉ እያሉ ሊቃውንቱ ያስቀመጡትን ገደል ይግቡ እያልክ ትቀጥላለህ እንጂ ገደል የማያስገባ ሜዳ ልሰራለት አትችልም። you cannot defend your Bible. that's why we say you guys have no Bible ማለት ዲፌንድ አታረጉትምም መጽሐፍ ቅዱስም የላችሁም። እኔ ከዚህ ፊት ሁሉ የምለው መጽሐፍ ቅዱስን የሰጠች ቤተክርስቲያን ይላሉ። ምበላው የላት የምትከናነበው አማራት አይነት ነገር ነው እኮ የሚያደርጉት። አይ ብሬ ነው ምበላው የላት የምትለብሰው የላት ነው ምበላው የላት ነው። ከዛም የምትከናነበው አማራት የላችሁም ሲጀመር። ይሄ ነው የኛ ይሄ ነው ላይኑን ጠብቆ የመጣው ይሄ ነው ከሐዋርያት የተቀበልነው ይሄን ነው እያስቀጠልን ያለ ነው የምትሉት የላችሁ። ከዛ ጠብቀን አቆይተናል። ምኑን ነው ጠብቀ ያቆየው? ምኑን ነው? ኤርሊ ቸርች ላይ አክሱም አካባቢ የወረዱ የሶሪያ እንትኖች ኦርቶዶክስ እንትኖች ይዞ የመጡትን ያን ሴፕቱጀንትንና ሌሎች ቅጂዎችን አሰስገሰሱ ማለት ነው። አንድ ላይ ሌሎች በሰዓቱ የነበሩ አብያተ ክርስቲያናት የማያውቋቸው ማለት ነው። ባይዞ የማያውቋቸውን አሰስገሰሱ በሙሉ መጥቶ ቁጭ አለ። አዘካነን ተደርጎ ቁጭ አለ ማለት ነው። የዛኔ እነዛ ቅዱሳን ይዘው ሲመጡ ወደ ጎን ኦኬ፣ ወደ ምስራቅ ያሉ አብያተ ክርስቲያናት፣ ወደ ምዕራብ ያሉ አብያተ ክርስቲያናት ጥንታዊ የሆኑቱ ጥያቄ የሚያነሱባቸውን መጽሐፍት ጭምር ነው በአንድነት ሰክስገው ይዘው የመጡት ማለት ነው። እሱን ዲፌንድ አደርጋለሁ ስትል ከታሪክ ጋር ነው የምትጋጨው ሁላ። አይሆንም፣ በቃ አይሆንም። ኮንቲኒቲን ማሳየት አለብህ። የለም ኮንቲኒቲ አለዚያ አላልኩም ትላለህ፣ ብዬ ነበር ወይ ትላለህ። መሀል ላይ እንደዛ ቅዠት ውስጥ ይገባል ነው የሚሆነውና ያ እኔ እንኳንም በቀኑ እንትን አላልኩ ነው የምለው። ባይዘ በጣም ሀርሽ ሆኜ ነበር ልናገር ይችል የነበረው፣ ግን ያው እግዚአብሔር ይመስገን ጥሩ ታይም ነበረ። በዚህ በኩል ተነስቶ የነበረው በምስራቅ በኩል ተነስቶ የነበረው ጎማ ተንፍሷል የሚለው የመንግስቱ ኃይለማርያም ፕሬዚዳንት መንግስቱ ኃይለማርያም ንግግር አድርጎ ማን ነው የሚሰራልን? በዚህ በኩል በሰሜን በኩል ተነስቶ የነበረው ተምታችሁታል። እንደዛ አለ በታሪክ ማለት ነው። እና ዚያድ ባሬ ሶማሊያ ተነስታ ነበር በዛ በኩልና ያ ሁለት አሉ ልኩ ከላይ ከጎን ሁለት አሉ። አጋፔም የተቤዠኝም ያው ሁለት አሉ። ኦኬ አጋፔና በዚህኛ በኩል እኔ ሳኩት መቼ እንደሆነ ታውቃለህ? ሪፍሌክሽን ሜንሽን ተደርጌ ባይ ዲፎልት ሪፍሌክሽን አላይም እና ግን ኢንተረስት ሆንኩኝ ልጆች በውስጥ ስለላኩልኝ ማስቴ ያው ምናምን ብለው የራሳችን ልጆች እና ሜንሽን ስደረግ የማየው በዛ ሳይ በእኔ ሳይድ ሰጀስት ከተደረኩኝ ነው። እና ከዛ ምን ይላል ወንድሜ ስቅ እንዳይለው እንዳያንቀው ሄዶበታል እኮ ፕሮቴስታንት ሰው ሆኖ እንዴት እንትን አለም ትላለህ፣ እንዴት አልወያይም ትላለህ ብሎታል እኮ አስቀድሞ ስንት ነገር ብሎታል። ወንድሜ ስቅ እንዳይለው ደጋግሞ አነሳል። ወንድምህን አንስቼ ለራስ መግረፊያ ተጠቅሜው እዛ በኋላ ተነስተህ እንደዚህ ስትል ዛት ወዝ ሪሊ ፈኒ በጣም ልክ ነህ። ወንድሜ ስቅ ስቅ ብሎታል ብሎ ሰምቼዋለሁ እና በጣም ነው የሚያስቀው። እውነት ነው። ማዚሻ እንዴት ነሽ? እኔ እኮ ጠዋት ነው ብዬ ነው ሲመችሽ ብቻ እንትን በይ። ደህና ነሽ? አስዬ ደህና ቃልዬ ሰላም ብያለሁኝ። ታሜ አማንሻ ናርዲ አጋቢ ሁላችሁንም ከታችም ያላችሁ ሰላም ለእናንተ ይሁን። ትንሽ ጉዳይ ነበረኝና ለወጣ ስለቸኮልኩ ነው የወረድኩት። እሺ እሺ ተባረኪ። በቃ ሰላም ስልክሽን ያለው ማዚዬ ቃልዬ ሰላም ብያለሁኝ ወንድሜ። ስልኬን እኮ እንትን ኮንታክትህን ሴቭ አደረኩት። አይ ቲንክ ሃይድ ነው መሰለኝ ላገኘው አልቻልኩኝም እና የኔን ሴቭ ስታረገው ምናልባት ላገኘው እችላለሁ። ኮንታክቴን ውስጥ አስቀምጬልሃለሁ። ስልክሽን ጽፈሽልኛል እንዴ? አዎ። እሺ በዚህኛው ጻፍ። አሁን ባለው ላይ በዚህኛው ላይ ጻፍልኝ ስትወጪ።
እሺ ተባረክ። እሺ ቃሌ ያወራ ነበር የቴሌቪዥን አይ በቃ ሰላም ነው ያልኳት እንጂ ኦኬ እሺ በደንብ ስለማይሰማ እኔም ራሴ የሰማው ስላልነበረ ነው የቴሌቪዥን ወይ ይቅርታ ቆይ አንዴ ቃሌ ከመጨረሱ በፊት ወደ ቴሌቪዥን ከመሄድ በፊት ስፒሮስን ባለፈው ምን ነበር ያለው? የጌታ ቤተክርስቲያን አይደለችም ይቺ ብሏል። ተናግሯል አልተናገረም? አሁን እንደውም ገስት የነበረበት ቃሌ የነበረበት ቦታ ልታስታውሱ ባለፈው ስጠይቀው ማለት ነው። አሁን ዘመቻ ቃሌንና የተወሰኑ ወንድሞችን ታርጌት አድርጎ ጀምሯል። ስፔሻሊ ጉባኤያትን በተመለከተ ማለት ነው። እና ቤት እየከፈተ ሰው ቤትም እየገባ እንትን ማድረግ ጀምሯል። ለሱ በቂ የሆነ እንትን የሆነ ሸርተቴ ማለት ሸርተቴ ልበለው ድሪፍቲንግ ነው በእኛ መርከብ ላይ የምንለው እና በቃ አቋም የሌለው ሰው ነውና በሱ ላይ ብዙ እንትን አትሂዱ። ዛሬ የተናገረውን እየተናገረ ግማሽ ላይ ይረሳል። አሁን እየተናገረ የሚረሳ ሰው ነውና ስፒሮስ እንዲህ እያለ ነው ምናምን ብላችሁ አትዘኑ። አይ ስፒሮስን ተወው። ስፒሮስ በመሀል የተጨነቀ የሚረሳ ሰው ነው አይደለም። አይ ወዲያውኑም ደግሞ ሊቶ ይችላል። አይደለም እኮ አሁን የእሱ አካሄድ ለመሰለህ የሆነ ምንም ሴንስ የማይሰጠው አንደኛ ታውቃለህ ኢሚዲየትሊ ነው ከጀማቸው ውስጥ እንዲወጣ ያደረግነው። የሆነ ሰዓት ላይ አንድ አይደሉም ምናምን መባል የጀመረበት ሰሞን ላይ ከእነሱ ጋር እየገባ ይረግጠን ነበረ። ከዛ አመጣን ማለት ነው ሁለት ባህሪ ላይ ቀጥታ ከካቶሊክ እና ከኛ ጋር የሚመሳሰል እንደሆነ ትምህርታቸው ይሄ አምላክና አባት አለው ላይ ያኔ በጣም እንግዲህ ብጥብጥ ተነስቶ እዛ ላይም አቋሙ ወደዚህ እንደሆነ ወደ ካቶሊክ ወደኛ እንደሆነ እና ካነን ጉዳይ ላይ ምናምን ከዛ ወንድማችን አሁን ኦርቶዶክስ የሚለው ስም ብቻ ነው አንጠልጥሎ ከነሱ ጋር ለመመሳሰል እየሞከረ ያለው እንጂ ተቀብለውት ዲፌንድ እንዲያደርጉት የሚያደርግ ነገር ኮመን ነገር የላቸውም። መሀል ላይ ኮመን ነገር የላቸውም። ታዲያ እሱን አስገብተው የራሳቸውን አቋም ሪፍሌክት እንዲያደርግ ከፈቀዱለት ለምንድነው እኛ ቤት ገብቶ በሁለት ባህሪ ጉዳይ ሪፍሌክት ያላደረገው? ያኔው ዲቤት ላይ ከቃሌ ጋር የነበር ማለት ነው። ለምን ሲጀመር እኮ ለታላቁ መናፍቅ ነው እኮ እንዴ ብለዋል እኮ ሌሎችም ብለዋል። ሌላው አንድ ጀማቸው ማለት ነው አንድ ላይ ብለውታል ያንን። አሁን ለምሳሌ አዲስ አበባ ብለዋል ኤፍሬም ሲጠይቀው ማለት ነው የጌታ ቤተክርስቲያን ኦሪየንታል ብቻ ናት ብሏል። ስለዚህ የጌታ ቤተክርስቲያን ውስጥ አይደለም ያለው። አዎ ከአዲስ አበባ ብሏል፣ እንደዛ ቃል በቃል ብሏል። ሰዎች እያወራው እያለ ሄድሮ ጽፏል ከታችና የጌታ ቤተክርስቲያን ስንል እኛ ኦሪየንታልን ብቻ ነው እያልን ያለ ነው። ስለዚህ የጌታ ቤተክርስቲያን ውስጥ አይደለም ስፒሮስ። ለምን ዩ አር አንኢንቫይትድ ኤንድ አንዌልካምድ እኮ ምን ሰራለህ? እኔ እኮ ግራ ነው የሚገባኝ። ዌልካምድ ማትሆንበት ቦታ ላይ ዞር አትልም? ዩ አር አንዌልካምድ፣ በቃ አትፈለግም። የጌታ ቤተክርስቲያን አይደለህም፣ አልዳንክም። ምን ለማግኘት ነው አሁን እየገባ የምታሽቃብጠው ነው? ምን ለማግኘት? 81 በ2000 እትሙ 81 የሆነ መጽሐፍ ነው። ቁጥሩ እንኳን በውሉ ያልታወቀ ማለት ነው። እሱንም በመሃል ዲፕ ከገባ ማታ ቤቲና ቤት እንዲሁ እንትና ዲፕ ሲገባ ነበር እና ሙለታ እኔ ታው ብየዋለሁ በሰዓቱ። በቁጥር ብቻ አይደለም ዲፕ ከገባ ደግሞ ውቅያኖስ ነው። ኮንቴክስቹዋል ክሪቲሲዝም ከጀመርም በፍጹም ማንወጣው ውቅያኖስ ነው የሚሆንበት። በጣም በጣም የሚያሳፍር ማለት ነው። ኢቭን የራሳቸው ዶክትሪን ያልመሰረቱበት መጽሐፍ። እሺ መጽሐፍ ቅዱስ አላችሁ ወይ ስንላቸው አይ እኛ መጽሐፍ ቅዱስ ብቻ አይደለንም። እሺ ምንድን ናችሁ? ገድላትም አሉን፣ ትውፊትም አለ፣ ምንም ነገር አለ። እሺ እንቀበላቸዋለን፣ ችግር የለውም ብለን አለን። እሺ በገድላት እንወያይ። አይ ገድላትም ለውይይት አይቀርቡም፣ እኛ በዶግማችን ነው የምንከራከረው። ዶግማና ቀኖና በጉባኤያት ላይ የተመሰረቱ ተጠየቁሽ። ጉባኤያቶች ላያችሁ ላይ 81 የሚለውን በየትኛው ጉባኤ ነው የጸደቀው? ጉባኤ የለንም፣ ሲኖዳል ነን። እሺ በየትኛው ሲኖዳል ነው የምትሉት? አይ በዚህኛው ሲኖዳል አይደለም፣ በዛኛው ሲኖዳል ነው። እና እንዴት አድርገን ነው ታዲያ እኚህ ሰዎች ጋር መወያየት የምንችለው? እምላችሁ በቀላል ቋንቋ ማለት ነው። በቀላል ቋንቋ መያዣ መጨበጫ አጣን። ደግሞ እንዳልኳችሁ እኛ መነሻችን ከአውሮፓ ካቶሊክ ነን። በቃ ትክክለኛ ካቶሊክ ብለን የተነሳ ነው። ወደ ቀድሞ አባቶቻችን ትምህርት እንመለስ። ይህ ካቶሊክ አስተምሮ ወጥቷል። ከልምምድ ሌላ ነው። ሰዎች ላይ ነው ትክክል እየሄደ ያለው። ሰዎች ላይ ነው ዲፔንድ ያደረገው። እኛ እንማር እያለን ያለ ነው ከመጽሐፉ ነው፣ በመጽሐፉ ነው። ሚዛኑ ነው ትክክለኛ ሚዛን ደግሞ የእግዚአብሔር ቃል ነው።
ይሄ ደግሞ የተሰጠን በእግዚአብሔር ቃል እንመዝን የምንሄድበትን አካሄድ ብለን የተነሳ ነው። አባቶቻችንም ይህም ብሎ የተነሱት ወደኋላ ተመልሰን በክርስቶስ ዘመን ላይ የነበረውን ትምህርት እናምጣ ነው። አሁን እነዚህኛዎቹ ወገኖች መጡና አይ እኛ ነን የሰጠናችሁ። እሺ የሰጣችሁበትን ውል እስቲ ፊርማና ውል እስቲ እናንተ ኦርቶዶክሶች ለኢትዮጵያ ፕሮቴስታንቶች ኢቭን ኢንክሉዲንግ ተሐድሶ የኢትዮጵያ ተሐድሶ ጭምሮች ማለት ነው ኢንክሉዲንግ ለደቂቅ እስጢፋኖስ የሰጣችሁበትን እንኳን እስቲ አንድ መጽሐፍ አውጡና አሳዩን ብንላቸው ውል የተካሄደበት አንድም ማስረጃ አያቀርቡም፣ ሊያቀርቡም አይችሉም። እኔ ምን ያህል ቀላጅ እንደሆኑ ነው የሚገባኝ። ያለ ማስረጃ እኛ ሰጠናቸዋል። እሺ የሰጣችሁን ማስረጃ አምጡና አሳዩን። የለም። እኛ ደግሞ በፊት ስለነበሩ ወደ አባቶቻችን ትምህርት እንመለስ። አዎ እንመለስ፣ ማስረጃ አለን። እነ ሩፊነስን ማስናት እንችላለን። ወደ ኋላ ሄደም አለው ከእነሱ በፊት የነበሩ ብዙ አባቶችን ማንሳት እንችላለን። ጉባኤያት ላይ ጸደቁበት ማለት አቦ ያጠቃልል ተው እንጂ እሺ ስልጣንንማ ትከሰሳለህ። ታች እንትኖች አሉ። ሄድ እንትን አጠቃለውና እየሄደ ስለሆነ ነው ተሚው ይቅርታና በየትኛው መስፈርት ነው እንትን የሚሉት? አሁን ደግሞ የመጣው ስለ ጥምቀት ለድነትም ቢሆን ጥምቀት ለድነት ነው አብሶሉት ብሎ የነገራቸው ማን እንደሆነ አልገባኝም። አሁን ደግሞ በጣም ከሊቅ እስከ አዋቂ እስከ ሊቀ ሊቃውንት ጭምር ሉተር ማለት ጀምሯል። ኦርቶዶክስ ሉተራን ነበረች ወይስ ኦርቶዶክስ ሉተራን መሆን ፈልጋለች? ምናልባት እዛ 5 ኪሎ አካባቢ የኢትዮጵያ መካኒስ ቤተክርስቲያንና ዋናው ማህበረ ቅዱሳን ያለበት እዛው አካባቢ የ100 ሜትር ልዩነት ስለሌላቸው ቤት ተሳስታችሁ ገብታችሁ እንዳይሆን እኔ ሊቃውንቶቻችሁ ራሱ የምጠይቀው ይሄንን ነው። አድራሻ ተሳስታችሁ ገብታችሁ ነው እዛ ቅድስተ ማርያም ቤተክርስቲያን እልፍ ካላችሁ ደግሞ እኔ በጣም እንቆቅልሽ ሆኖብኛልና እስቲ የእናንተ ነገር እንደው አድራሻ ከተሳሳታችሁ እስቲ ንገሩን። እዛ ጋር መካኒስ እዚህ ጋር አይደለም ብለን እነግራቸዋለን። ማህበረ ቅዱሳንና መካኒሷ ፊት ለፊት ስለሚተያዩ ማለት ነው። ጎን ለጎን ናቸው። ማህበር ላይ መሀል ላይ ያለው ቱሪዝምና የ5 ኪሎ ያለው ፋርማሲ ግቢ ብቻ ነው። ተሳስታችሁም ከሆነ ምናልባት ራሳችሁን አጥሩ። አሁን ሉተር ዋሻችሁ አይሆንም። ሉተር ቀሚስ ውስጥ መደበቃችሁንም ከዚህ በኋላና በጣም እያፈርንባችሁ ነው። ይቅርታ ስለወሰድኩኝ። አጠቃላይ ከውይይቱ አይደለም ከዚህ በኋላ የሚኖረንም ውይይት ስርዓት ከሌለ በጣም አስቸጋሪ ነው። ታላቁ ዳግማዊ ሰሙ መሆኑን ለተወሰኑ ወገኖች ነግሬያቸዋለሁ። ልክ የሰሙ አይነት ባህሪ ያለው ጉባኤ ቤት ምን እንደተማራችሁ እንኳን አልናውቅም። በስራ እንድናለን ትላላችሁ። በስድብ ምዳን ከሆነ መጽሐፍ ቅዱስ ይዛችሁ የምትሳደቡ ከሆነ በጣም አሳፋሪ ነገር ነው። ምን እንዳጠናችሁ ራሱ ስለማይገባን እንዴት እንዳጠናችሁም ስለማይገባን ስለእናንተ በእግዚአብሔር ፊት ንስሐ እንገባላችኋለን፣ እንማለድላችኋለን። ደግሞ በመጨረሻ መጽሐፍ ቅዱስ የሌላችሁ መጽሐፍ ቅዱስ አለን ብላችሁ ሰጥተናችኋል አትበሉ። አሁንም እኔ በድጋሚ መጽሐፍ ቅዱስ አላችሁ ካላችሁ አሳዩን፣ እንወያይበት፣ በድፍረት እንከራከርበት፣ እንማማርበት። ተባረኩልኝ እና አንድ ሰው ጸልዮ ቢጨርስ አሪፍ ነው። እንዴ ማጠቃላቸውን ውስጥ